ባይዘዌ የፖለቲካው ነጸብራቅ ነው። ይሄ ፖለቲካው ነጸብራቅ ነው። ቅድም እኮ ፖለቲካ አትስራ በሰው ህይወት ፖለቲካ አይደለም። መስፍን መጥቶ አደፈረሰው እንጂ በአንድ ጊዜ የተነጨውን ካልተነጨው ደበላልቆት ሄደ እንጂ ያወራ ነበር። አሁን እንዲህ ነው በማህበረሰብ ውስጥ እንዲህ ያሉ ሰንኮፎች ናቸው። አሁን በቃ ይገቡና ሰላማዊ ኢንቫይሮንመንቱን ቅድሚያ በልተው ትሄዳሉ። በተረጋጋ መንፈስ እንዳናወራው አይ ዶንት ኬር እስከ 7 ድረስ 7 ትውልድ ለምን ኦሮሞ ስትሆን አታድርም? ለኔ ካለ ለምን አማራ ስትሆን ለኔ ዘር ማንዘር ለምን አማራ ሲሆን አይኖርም? ግለሰቦች ትግራዋይ ለምን አትሆንም? ምን አገባንኛ? ህዝቡን እናከብራለን። ወንጀለኛን ግን አትደብቅ። ህፃን ሲደፈር አማራ ስለሆነ ነው። ህፃን ሲደፈር ኦሮሞ ስለሆነ ነው። የምታጠቁን ትግራዋይ ስለሆነ ነው። እንዲህ እያልክ እስከ መቼ ነው ወንጀለኞችን ከለላ የምሰጣቸው? ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። እሺ እናትና አባት ፍትህ ይሰጠን ነው እያሉ ያሉት። አንደኛውን ለጥለ እንትን ስለሆነ ነው የምትለው ምን ማለት ነው? ወይ ምን ማለት ነው? ይሄ ቁጅስ ኮመን ሰንስ አይደል? ወንጀል የሰራ ሰው ነው ተበዳይ ፍትህ እንዲያገኝ ነው አርኛ ድምፅ መሆን ያለበት። እንዲህ ቆርር ብሎ የሚከራከረው ሰውዬ እኮ ከዚህ በኋላ ረስቶታል። አሁን የሆነ ስራ እየሰራ ነው፣ በቃ ሄዷል። ይሄ ሰዘቀ ይጫወታል። እናትና አባቷ ግን ይሄን እያዩ እያለቀሱ ነው ሰዓት ድረስ። ያንተ ኦሮሞ እናት ለዚች እናት እንባዋን ያብሳታል፣ ልጇን ይመልስላታል። ጭስ አርጊውመንቱን ታሸንፋለህ፣ በቃ ትሄዳለህ፣ በቃ ተረሰዋለህ። ስለዚህ ብሔርተኞች ፕሊስ እንደው ሌላው ይቅር ግን ይሄን ተባበሩ። በተለይ ቀደም ሲል በተደጋጋሚ እንደተናገርኩት ሴቶች ተደፈሩ፣ ሽማግሌዎች ተደበደቡ፣ አቅመ ደካሞች በደል ደረሰባቸው ሲባል የብሔር ካባህን አውልቀው ሰውንና እንደ ሰው ተንትን። እኔ እንደዛ ነው ማስበው። እናትየውን አባትየው አሁን ድረስ አመድ መስለዋል፣ ጥቁር ለብሰዋል፣ እያለቀሱ ነው። እኔ ቤት ሲከፍት መተህ እዚህ ጋር በቃ እንደ ብሔርተኛ አደገኛ ብሔርተኛ ትጨፍራለህ፣ በቃ ትሄዳለህ፣ በቃ አንተ ትረሳለህ። 5 ሳንቲ ያጠቅሟቸው ብሔርተኞች 5 ሳንቲ ለተጎጂ ምን የሚጠቅማቸው ነገር የለምና ፕሊስ ኃላፊነት እንደሚሰማን ሆነን ብቻለን ደግሞ ከተቻለ ግን ጉዳት በደረሰባቸው ሰዎች ጫማ ውስጥ ራሳችንን ከተን ለማየት ነገሮችን ብንጥርጥሩ ነው። የቀነኒን እናትና አባት ያየ ያለቅሳል። ታለቅሳል። ስታለቅስ እንባ ዘር የለውም። ሰው በመሆኑ ነው የምታለቅሰውና ፕሊስ በዛ ወድ ብናወራ ለማለት ያለው። ፊፊሻ ገብታለች አንድ እህታችን፣ ብቸኛ እህታችን ስለሆነች የእሷን ድምፅ እንስማና ቶሎ ይህን ጉዳይ ጠቅለለን ወደሚጠብቁን ጉዳዮች እንሄዳለን። ፊፊሻ እንኳን ደህና ቴዲ፣ እንዴት ነው? ያው ዝም ከተባለ ሰው ትረሳለህ ማለት ነው። ባለስልጣን ብትሆንም ቅድሚያ ለሴቶች የሴቶች ጉዳይ እኮ ነው። ሴት ጉዳይ ነው። እኛው ደፍረናቸው እንደገና እኛው ተንትን እንደገና እናፍናቸው። እንዴ ፊፊሻ ተናገሪ። ሰላም ናችሁ? አይ እኔ ፖለቲካ ልተነትን አልገባውም፣ ግን ሁልጊዜ እንትና ሲናገር ማን ነው አሁን የነበረው ሰውዬ በጣም የሰውን የሚነካው ነገር አለ። በቃ ማለት በትዕግስት ቁጭ ብለን እያዳመጥን ከቅድም ጀምሮ ሁሉንም ሀሳብ እያዳመኩኝ ነበረ። እኔ ብዙ ጊዜም ለመግባትም ፍላጎት የለኝም፣ ግን የተናገረው ነገር በጣም ያበሳጫል። የልጅቷ ሁኔታ በዘር ፖለቲካ ሊሰራበት የሚሞከረው ነገር እኔ በጣም በቃ ከአቅም በላይ ነው የሚያበሳጨኝ ያለው ማለት ነው። 2 አንድ አይነት ብሔር ያላቸው ሰዎች ናቸው። በማንኛውም መንገድ ይበድላትም አይበድላትም ፍርድ ለፍርድ ቤት ተሰጥቷል፣ እየተመረመረ ነው ያለው። እሱ መጥቶ ግን የአንድን ሳይድ ወገን ይዞ አይዶን ነው። እኔ አንድ ልጅ እንዳለው ሰው እኔ ብሆን አይዶን እናትና አባትየው ምን ውስጥ እያለፉ እንዳሉ እያየን ነው። እነሱን እንኳን ለመደገፍ ብለን ዝም ብንልስ ፍርድ እስኪሰጥ ድረስ ሳይድ ባንወስድስ? አንድ ዘፋኝ ነው ተብሎ ታዋቂ ስለሆነ ተብሎ የሚሸፈንለት የሚደባበቅለት ነገር ስለምንድን ነው? እኔ እየፈረድኩበት አይደለም፣ እኔ አልነበርኩም ቦታው ላይ አላቅም። ግን ስንናገር ለምን አናስተውልም? የሰለጠነው ዓለም ላይ ቁጭ ብላችሁ የማታነቡ ሰዎች እውነቴን ነው የምልህ። እዚህ ሀገር ማይክል ጃክሰን ምንድን ነው የተደረገው? ፌመስ ነው ተብሎ እኮ አልተተወም። ፍርድ ቤት ለፍርድ ቤት ሲያንከራትቱት ነበር አይደል? ልጅ ሰውየው እንዴት ነው የሞተው? በጣም ብዙ ታዋቂ ሰዎች እኮ ወንጀል ሲሰሩ ታዋቂ ናቸው ተብለው አይተውም። ለምን ከዛ አውድ አናየውም? ሁል ጊዜ እያንዳንዷን ነገር ከፖለቲካ ጋር ለምን እናገናኘዋለን? ከዘር ጋር ለምን እናገናኘዋለን? ይሄ የዘር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እህታችን ናት የተገደለችው፣ ህፃን ልጅ ናት፣ አንድ ልጅ ናት። ራሷንም ወርውራ ይሁን እሱም ወርውሯት ይሁን ፍርዱን እስክንሰማ ድረስ ለፍርድ ቤት እንስጥና
አትሊስት ለቤተሰቦቿ ስንል ለወላጆቿ ስንል ዝም ብለን እንመልከት። ፍትህ ለቀነኒ ይሰጣል። በቃ እኔ ይሄንን ነው የምለው ቴዲ። እንደዛ አይነት ይሄ ጠባብ የሆነ ጭንቅላት ያለው ሰው ገብቶ 1800 ሰው እዚህ ጋር ቁጭ ብሎ ሲያዳምጥ 1800 ሰው ደደብ አይደለም። እንደዚህ አይነት ሰዎችን ነው ማዳመጥ የማንፈልገው። ስለ ዘር ተሳደበ። እንዲያውም ቴዲ ለመጀመሪያ ጊዜ ትዕግስትህን አደነኩት። አንተነን ያቋርጠዋል፣ መሐመድ ልናገር ስለ ያቋርጣል፣ አፋፋቸውን ይላል። ማን ነው እሱ? ሁሌ ነው እንደዚህ የሚያደርገው እና አይዶን ላይክ ታት እኔ ፐርሰናሊ ማለት ነው። ይሄ በጣም ስላንገበገበኝ ነው የገባሁት። የኦሮሞ እህትና ወንድሞቻችን ናቸው። ለዚች ልጅ ካረፈችበት ቀን ጀምሮ ሶፊ ሳላመሰግናት አላልፍም፣ ዮኒ ማኛ ሳላመሰግነው አላልፍም። እያንዳንዷ ቀን እየወጡ ድምፅ ሲሆኑ የነበሩት እነሱ ናቸው ለዚች ልጅ። እና የዘር ጉዳይ አይደለም። እባካችሁ ስለ ዘር አታድርጉት። ፖለቲካችሁን ስሩ፣ ግን ይሄንን ከፖለቲካ አውጡት። ይሄ ከፖለቲካ ጋር አገናኝም። ቴዲ አመሰግናለሁ። ከውጭ ሆኜ ያዳምጣለሁ። እንደዚህ ነው መሆን ያለ። ሰዎች ያደምጡናል። እናትና አባቷ እያደመጡ ሊሆን ይችላል። ያንተን ብሔር ደግፈው የምትወደው ከሆነ ቦኖ ውሃ አስገባለት፣ መንገድ ስራለት፣ ኔትወርክ አስገባለት፣ ትምህርት ቤት ገንባለት። በተረፈ በጊዜው ማለት ጊዜውም ዝም ብለህ የብሔርን ስብን እየመዘዝክ አትሸለል። እዚህ ምስኪኖች ሲገደሉ የእኛ ቤት ነው ዞር ብለህ ማታይ ማለት ነው። ስለዚህ ፕሊስ በዚህ መሀል የምስኪኖች ደም ደመከልብ እየሆነ እያለፈ ነው። እኛና እነሱ የሚል ትርክት ይዘን እንመጣለን። በቃ እነሱ ይረሳሉ። ከዚህ ቀደም እኔ ተመሳሳዩ ነገር ነው የምጠቀመው። እኔ በመርህ ነው የምጓዘው። ለህፃን ታስታውሳላችሁ እናንተ ራሳችሁ ገብታችሁ በህፃን ሄቨን ጉዳይም ገብተን ይሄን ሁሉ ያወራሉ። የአማራ ልጆችን ብሔርን እዛው ልቀጣን ያልኳቸው ነገም ትግራይ ውስጥ ይፈጸማል። የብሔርን ጉዳይ እዛው ልቀና። በተለይ እኔ በማልደራደርባቸው ጉዳዮች ህፃናቶች፣ አቅመ ደካሞች፣ አዛውንቶች፣ አካል ጉዳተኞች ፖለቲካ አንስራባቸው ፕሊስ። እነዚህ አፈርማቲቭ አክሽን የሚያስፈልጋቸው የህብረተሰብ ክፍሎች ፖለቲካ አንስራባቸው። ተንኮለኞች ነን የብሔር ፖለቲከኞች፣ ወደናቸው አለ በጣም ተንኮለኛ ስለሆነ ነው ይህን የምናደርገው እንጂ ይሄ ሰው በመሆነ ብቻ ርኅራኄ እኮ ሰው በመሆነ ብቻ እኮ የሚመጣ ነገር ነው። ስለዚህ በዛ ወድ እናወራለን ማለት ያለው ፍትህ ያስፈልጋቸዋል። እኚህ እናት የፍርድ ቤቱ ግራ ቀኙን አይቶ ትክክለኛውን ፍርድ ይስጥ፣ የማያዳግም ፍርድ ይስጥ። የሚመለከታቸው አካላቶች የግንዛቤ ማስጨበጫ ከሆነ የግንዛቤ ማስጨበጫ፣ ሴቶች ላይ እንደዚህ በጥይት መምታት መድፈር፣ ይሄ በቃ ኖርማላይዝ የተደረገ እየመጣ ነው እና ይህን ደግሞ እኛ ፖለቲከኞች በተለይ መድረክ አግኝተን የምናወራ ሰዎች ድምፅ መሆን ማለት ይሄ ነው። ስትቆጣ ማለት ነው። ፖለቲካውን እንሰራለን እንደ ፖለቲካ፣ ግን ፖለቲካ ደግሞ ማንሰራባቸው ደግሞ ጉዳዮች አሉ። ህፃን ተደፈረች፣ ፖለቲካ እንዴት እናደርጋለን? ስለዚህ ማልቀስ ባንችል፣ ጥቁር እንደነሱ መልበስ ባንችል፣ ቢያንስ እንባቸውን ለጊዜው ሊያሽር የሚችል ትንታኔ መስጠት አለብን ለማለት ያህል ነው። የምትጨምሩት ነገር ከሌለ ወደ አይደል እንደ ፖለቲከኛ እንዝጋው አይመስላችሁም? ሁላችን ፈልጌ የገባሁት ብቻ እንዳይሆን እንናገራለን በዚህ ጉዳይ ካላችሁ አንድ ተጨማሪ 10 ደቂቃ ውስጥ እንዳይረዝምና ጉዳዩን እንደ ወንጀል ብቻ እንየው እና በዛ ትንታኔ ውስጥ ይገባኛል። ስለ እውነት ለመናገር ይገባኛል። አንዳንድ አእምሮ የጎደለው አሁን ይህን ዜና ሰምቼ ጠዋት ስመጣ አእምሮ የጎደለው ሰውዬ ቤቶቹን ከፍተው ሲናገሩ አይቻሉ። ህዝብን እንደ ህዝብ የተሳደበ አይታችኋል። ምንም የሚደበቅ ነገር አለ። አልሰማችሁም? ኦሮሞ ገዳይነ ምናምን ሟችም ተጠርጣሪም ኦሮሞ በሆነበት ሁኔታ ላይ እንዲህ የሚተነትኑ አሉ እውነት ለመናገር። ስለዚህ ትንታኔውም ራሱ ያናዳል። አማራ ገዳይነ ምን እንትን ትግራዋይ ገዳይነ የሚሉ አሉ። በማህበረሰብ ውስጥ ያሉ አእምሮ ህሙማን ውስጥ መሄድ የሚገባቸው ሰዎች ጤነኛ ሆነው ቁም ነገር አንዳንዱ የምትወያዩት ከብዶች ጋር ነው በድብረት እኒህም አሉ እና እነኝህን ግን ማውገዙ ተው ማለቱ የእናንተ ጉዳይ ነው። ጤነኛ ነን የምንል ሰዎች የኛ ጉዳይ ነው። ጤነኛ መሆናችን የሚታወቀው እኒህ ነገር ስናወግዝ ነው እንጂ ህዝብ እንደ ህዝብ ሲሰደብ ታፕታፕ የምታደርግ ከሆነ ቁጭ ብለህ የምታደምጥ ከሆነ አንተ ራስህ መመርመር አለብህ። እኔ እንደዛ ነው የማስበው እና መስተካከል አለበት ለማለት ያለው። የምትጨምሩት ነገር ካለ አንድ 10 ደቂቃ በዚህ ጉዳይ ላይ ልጨምርና ወደ ጉዳይ እንሄዳለን።
ቡድኖ በደል ቴዲ ምን መሰላችሁ፣ አሁን እኛ የኛ ሀገር ፖለቲካ በጣም አስቸጋሪ ነው። በዚህ ልክ መተንተንም የለበትም። የኛ ሀገር ፖለቲካ ሰው መግደል፣ ሞተ፣ ተገደለ፣ ታረደ፣ ተቆረጠ ሲባል ነው የፈጀ እና የባሰ ነገር የሚሆነው። ባይዘዎች ልጅ የምገርምህ ከዚህም በፊት መልእክት ስትጻጻፍ ነበር ከአንዷ ጓደኛው ጋር ማለት ነው። የነበረችበትን ሲቹዌሽን በጣም መሮኛል፣ በጣም ጥሩ ስሜት ውስጥ አይደለውም እያለች ከዓመት በፊት ስታወራ የነበረው ምልልሶች ነበሩ ከጓደኛዋ ጋር። ጓደኛዋ እንደውም ተይ ለእግዚአብሔር ስጪ ምናምን ነው የምትላትና ችግራችን እዛ ጋር ምን ሆነሽ ነው ብሎ ቀርቦ መጠየቅ። ጓደኛም ብትሆን ዛሬ ላይ ደርሶ እንደዚህ ከመሆኑ በፊት ምን ሆነሽ ነው እዛኔ ሜቢ ያ ኬዙ ከሆነ እኔ አላቅም። በፍርድ ቤት የተያዘ ነገር አለ። ግን የሰማሁት በደንብ እኔ ክሮስ ቼክ ያረኩት ነገር ብኖር በቴክኖሎጂም ያወቅኩት ብኖር ኮሚኒኬሽን ፈጥራ ነበር ከጓደኛዋ ጋር ማለት ነው። ጥሩ ስሜት ላይ የለሁም በጣም እኔ በቃ የመጨረሻ በጣም ተጎድቻለሁ ስትል ነበር። እና ያ ነገር እዛኔ ነበር ኢንተርቬንሽን የሚያስፈልገው። አሁን ኦልሬዲ እኔ በጣም የምቀየማቸው ሰዎች ማን መሰለ፣ ቱ ቢ ሆነስት መንግስት ይዟል። በፍርድ ሂደት ውስጥ ነው ጉዳዩ ያለው። ቀጠሮው እየተያዘ ነው ያለው። አስፈላጊ የሆነ አሻራ ተወስዷል። ምኒልክ ሆስፒታል በጣም የራቀቀ የፎሬንሲክ እንትን ያለበት ነው። በትክክል እዛ ጋር መወሰድ ያለበት መረጃ ተወስዷል። ምርመራ እየተደረገ ነው። ሂደት ጊዜ ሊወስድ ይችላል እስኪደረስበት፣ የተራቀቀ ነገር ሊሆን ይችላል። ስለዚህ እኔ ወንጀል ነው እያልኩ አለሁት። እዚህ ጋር አንዳንድ ወንጀለኞች አሉ የምታወሩት ነገር ማለት ነው። አገር ውስጥ ላሉት ባይዘው ያስጠይቃል። ኤኒ ታይም ቦታውን ብታቅ እንደዚህ ኤክስ ዋይ እያለ የቲክቶክ ስሙን አውጥቶ ስለምናገር ነው እንጂ ይሄ ወንጀል ነው። ምክንያቱም እከሌ ነው የገደለው ማለት ምክንያቱም በፍርድ ቤት የተያዘ ጉዳይ ነው። የፍርድ ቤቱን ውሳኔ ማዳመጥ ያስፈልጋል። ወላጅ አባቷም ቴዲ ትክክል አይደሉም ባይነኝ ነኝ። ምክንያቱም ምን አይቶ ነው ድምፅ ሁኑልኝ ያለው? ኢትዮጵያ ሕግ አላት፣ የፍርድ ቤት ስርዓት አለው። በዛ ስርዓት ውስጥ እስካሁን አላለፈም። ከዛ አልፎ አልቀበልም ካሉ መሄድ ይችላሉ፣ አፒል ማድረግ ይችላሉ፣ እስከ መጨረሻ እስከ ፌዴሬሽን ምክር ቤት መሄድ ይችላሉ። አባቱ እኔ በደል የደረሰበት ሰው ምንም ቢናገር ትክክል ናቸው። አሁን እነሱ ከትክክለኛ አእምሯቸው ላይሆኑ ይችላሉ። ልጅ ነው እኮ ያጡትኝ ሰው። ማንኛውም የምንሰጣቸው ድጋፍ ለነሱ የፍትህ ያህል ነው። አሁን እነሱ አንወቀሳቸው። እኚህ ሰዎች በቃ ሰማይ ምድር ነው የዞረባቸው። ልጅ ያጣን እናት፣ ልጅ ያጣን አባት እንዴት መናገር እንዳለብን ይሄ ትክክለኛ ነገር አለ። ምን ሊናገሩ ይችላሉ? አይ ፍትህ ከጎኔ ቁሙ ማለታቸው ቴዲ ምን መሰለህ፣ አሁን እኮ ትክክል ነው፣ ግን ከጎኔ ቁሙ፣ ቁስላችን ላይ እንጨት አትስደዱ አንድ ነገር ነው። ግን ከጎናችን ሁኑ ማለት ፍትህ ባይሰጥ፣ ፍርድ ቤት አድበስብሶ ቢያልፈው፣ ያልሆነ ውሳኔ ብሰጥ ትክክል ነው። ምንም ውሳኔ ባልተሰጠበት አንዳንድ ዝም ብሎ የሚያወሩ አሉ። ባይዜ እዚህ ሀገር ውስጥ ያሉት እየተጣሩ ነው ያሉ። ይሄ ወንጀል ስለሆነ ሰዎች አሉ። እንሰማለን እኮ እንደ ወላጅ ይሰማሉ። አንዳንዶች ምን እያሉ ነው የሚሉት? አልገደለም እናስፈተዋለን የሚለውን ነገር ወላጅ ሲሰማ ምንድን ነው የሚለው? አይባልም። እነዚህ ትሪገር የሚያደርጉ ናቸው፣ ለሌላ ጥቅም የሚሄዱ ናቸው። ከዛ ይሄ ወንጀል ነው። እኔ ቴዲ ምን መሰለህ፣ አሁን ያላወሩ ሰዎች እንስማ ነው። ጨርስና ወደ ዶክተር ግርማ፣ ከዛ ሌሎቻችሁ የምትሉት ነገር ካለ ተናግራል። ጋዜጠኛ ቢ፣ ከዛ ወደ ጉዳይ እንሄዳለን እና እኔ ላገባደውና እኔ አሁንም ቢሆን አንዳችሁም እባካችሁም ልጅ ያለው እውነትም ይሰማዋል ወልዶ የሞተበት ልጅም ያላችሁ ካላችሁ እዚህ ውስጥ በልጃችሁ ቦታ አድርጋችሁ ነው ማየት ያለባችሁ። ፖለቲሳይዝ የምታደርጉ እንደነ አዲስ ታይምስ ምንም መረጃ ሳይኖር ከመሬት ተነስቶ እንደዚህ ይሄ ያደረገ ብሎ ማለት ኮምፕሌት ክሪሚናል። በቃ ምንም ቦታ ሳይሰጥ ስለታለፈ ስለምንሰማ ነው እንጂ ብናዳምጥ ኑሮ ያስጠይቃል። እንሰማለን ግን አላዳመጥንም። ሁላችሁም እኔ ላገባድ፣ ሁላችሁም ወንጀል ውስጥ አትግቡ።
ፍርድ ቤት የመጨረሻውን ውሳኔ ቀጣይ ላይ የሚያሳስብ እንትን የሚያደርግ ይሆናል፣ ይፋ የሚያወጣ ይሆናል። ወንጀለኛ ከሆነ በሀገሪቷ ወንጀለኛ ሕግ መሰረት ይጠየቃል። ኦኬ እሺ። እና ይሄ ነው ያለው። እሺ ወደ ዶክተር ግርማ ልምጣ። አንዴ አንደኛ ልጁን ማህበራዊ ጉዳይ ስለሆነ ነው ዝም ብዬ ለቀኳችሁ። ፖለቲካ ላይ እንዲህ እንዳሉ ታውቃላችሁ። 30 ሰከንድ አንደኛ ራሴን ድፌ እየሄደብኝ ስለሆነ ዶክተር ግርማ በዳይ ነው አላልኩም። ኧረ እኔም አለው አዳምጠኝ። እኔ ላይ የሚያስታወቁትን እጠርጋለሁ ከላይ ላይ ቤተሰብ ግን ህግ እንደተጓተተባቸውና ፍትህ እንዳላገኙ እየገለጹ ያስፈልጋል። እሺ ዶክተር ግርማ እሺ፣ አቢዩዝ የተደረገ ታሪክ አለ ይታወቃል። እሺ ዶክተር ግርማ ቴንክ ዩ ቴዲ። ረጅም ሰዓት ነው የመጣሁት። ማርኬት ልዘጋብኝ ስለሆነ ነው የተቸኮልኩት እንጂ ዝም ብዬ እጠብቃለሁ እስክትዞር ድረስ ምንም አልነበረም። ግን ፖይንት አስቀምጬ መሄድ እፈልጋለሁ። ግን በአንድ ነገር ልጀምር። በመጀመሪያ እዚህ ሚዲያ ላይ አንተ ፔጅም ላይ ያሉት ከታችም የሚከታተሉ ሰዎች ሁሉ የዚችን ልጅ ፍትህ ይምጣ ብለው ለሚጠይቁ ድፍን ኢትዮጵያውያን በሙሉ አክብሮት ላቅ ያለ ነው። ፍትህን መጠየቅ ተገቢም ስለሆነ ማለት ነው። ሁለተኛ እዚህ ላይም ያሉት የፍትህ ሂደቱ ምንም ይሁን ምን እስኪረጋገጥ ድረስ ፍርደ ግምድሎች ባንሆን የሚል ሀሳብ ያላቸውንም ሰዎች አክብሮት ላቅ ያለ ነው። ምክንያቱም ምንም ይሁን ምን ፍትህ ሲያመጣ ሌላ ስቴፕ ስላለው ያንን መጠበቁ ተገቢ ነው። አለበለዚያ የፍትህ ሂደቱን የማዛባት ስራ ነው እየተሰራ ያለው የሚመስለው ሚዲያ ላይ። ይህን ካልኩ ዘንድ አንድ ምሳሌ ተናግሬ ሀሳቤን ብቻ ፖይንት አድርጌ ልውጣ። እንደገና ከማርኬት በኋላ ተመልሼ እመጣለሁ። ከቀየርክ ካልቀየርክ እሱ ላይ እመለስበታለሁ። አንድ ቀድሞ በኢህአዴግ ዘመን የመንግስት ባለስልጣን የነበረ አይ ቲንክ አሁን በህግ እርምት ስር ያለ ይመስለኛል የተናገረውን ቃል ተናግሬ ልጀምር። ምናልባት የሶማሌ ክልል መንግስት የነበረ ሰው ነው። ምን አለ? አንዲት ሴት አንድ እጮኛ ነበራት አለ እና ከእጮኛዋ ጋራ ለመጋባት ተስማሙ። ሲስማሙ ለቤተሰቦቻቸው የሚናገሩበትን ቀን ቀጠሩና ለቤተሰቦቻቸው ገና ለመንገርና ለማሳወቅ እየተዘጋጁ እያሉ አክሲደንታሊ ልጁ ይሞታል። አንፎርቹኔትሊ ቤተሰቡ ስለማያውቁ ልጅቷ በጣም አዘነች፣ ልቧ ተሰበረ። ልጅቷ ማልቀስ ጀመረች ተደብቃ እና ቤተሰቦቹ አያውቁም። ተደብቃ ነው የምታለቅሰው። ስትመጣ ሽንት ቤት ነኝ እያልክ ነው የምትመጣው። አንድ አጋጣሚ አንድ ፍየል ሞተ እና ልጅቷ ልክ ፍየሉ መሞቱ ስታቅ ድምጿን ከፍ አደረገችው። ያ ድምጿን ከፍ አድርጋ አለቀሰች። ያው ፍየል ስለሞተ ነው ብሎ ቤተሰብ ዝም አለ። 2ም 3ም ቀን ማልቀሷን ቀጠለች እና አባትየው አንድ ቀን ልጄ ወይ ምን ሆነሽ እንደዚህ የምታመሪው ስላት ፍየላችን ስለሞተ አላት። አይ ይሄ ነገር ከፍየሉም ዋጋ ይበልጣል አላት። ፍየሉ ብቻ አይመስለኝም አላት። ናው ባክ ቱ ዘ ፖይንት። ቅድም አንተም እዚሁ ላይ ቁጭ ብዬ የምሰማው ስለ አማኑኤል ስለተለያየ ነገር ሰዎች ያነሳሉ። ወለጋ ውስጥ እኮ ሴቶች የፍጥኝ ወደ ኋላ ታስረው እኮ ወንድ ልጅ ቆሞ አፋቸው ውስጥ እኮ ሲሸና በሚዲያ እኮ እያሳየን እኮ ስንጮህ ነበር። ናው እሱን ላወዳደር አይደለም። እናወዳደር ካል እንደማወዳደርም አይደለም። የሴቶችን በደል ላውራ ካልኩ ምናልባት እዚህ ሚዲያ ላይ ከተጠቀሱትን ያልተጠቀሱትን ብዙ ትግራይ ክልል ገብቼ ላነሳቸው እችላለሁ። that is not a point። ዋናው ነገር የተፈለገው ነገር ጩኸቱ በዚህ ደረጃ ምንድነው? እሱ የፍትህ ጥያቄ ነው ወይ? የፍትህ ጥያቄ ከሆነ ድፍን ኢትዮጵያውያን የፍትህ ጥያቄን ይጠይቃሉ። ማንም ሰው ይጠይቃል። ፍትህን መጠየቅ ተገቢ ነው። ነገር ግን የፍርድ ሂደቱ ምን እንደሆነ ሳይታወቅ፣ የፖሊስ ምርመራ ምን እንደሆነ ሳይታወቅ እዚህ ቁጭ ተብሎ የሚሰጠው ፍርደ ግምድል ቤተሰብንም የሚጎዳ ነው እንጂ ቤተሰብን የሚጠቅም አይደለም። ለቤተሰብ ጠቃሚ አይደለም። ይሄ ኢትዮጵያውያን አንዴ ህግ የለም ሀገር ላይ እንላለን። ህጉ እኮ የሚኖረው መጀመሪያ እኔና እናንተ ውስጥ ሲኖር ነው። ህጉ መኖሩን የምናውቀው እኛ ለህጉ ድርሻ ስንሰጠው ብቻ ነው። ህጉ ድክመት ሊኖርበት ይችላል፣ ምንም ሊሆን ይችላል። ነገር ግን የፍትህ ሂደቱ የምርመራ ሂደቱ ምን እንደተፈጸመ አጠናክሮ ፍርድ ቤቱ ፍትህ ከሰጠ በኋላ የተጓደለ እንደሆነ ከመሰለን ሁላችንም ተነስተን ከቤተሰብ ጎን ቆመን ፍትህ ብንጠይቅ ይግባኝ ብንጠይቅ ተገቢ ነው የሚሆነው። አሁን ግን ጉዳዩ የቀነኔ ብቻ አይደለም። ቅድም እንዳልኩት ቴዲ ስለ ቀነኔ ፍትህ የሚጠይቁ ሰዎችን አክባሪ ነኝ ብዬ፣ ሁለተኛ የፍትህ ሂደቱ ምንም ይሁን ምን እስኪያመጣ እንጠብቅ የሚሉትን የማከብር እንደሆነ ገልጬ፣ ከሱ ጀርባ ሶስተኛው አካል ግን የተለያዩ ነገሮችን እያመጡ የሚያወሩት ጉዳይ የፍትህ ጥያቄ ሳይሆን ከዛ ጩኸት ያለፈ ነው፣ ሌላ ነው ለማንሳት የተፈለገውና ይሄኛው ጉዳይ ቢቆም ጥሩ ነው።
ምክንያቱም አንደኛ በዚህ ጉዳይ ስለ ጮህን እንትናን የገደለው ስላልን አጠገቡ የነበርን ጩቤ የሰጠን ወይም ምን ያደረግን ይመስል አልነበርንም፣ አናውቅም። ቴዲ የምናውቀው አንድ ነገር ብቻ ነው። መጨረሻዬን የምናውቀው አንድ ነገር አውቶ ፋክትስ እነዚህ ልጆች በውጭ የነበራቸውን ማህበራዊ ህይወት ስንመለከት የሚያስቀና ነው። የምናውቀው እሱን ብቻ ነው። እሱን የተመለከተ ሰው የሚገምተው ምንድነው ካልከኝ እንዴ እሱ እኮ ላያደርግ ይችላል ብሎ ሰው ሊወስድ ይችላል ከሚያየው ነው። ነገር ግን በኑሮ ውስጥ ደግሞ ሲሆን ታሪክ ሌላ ነውና የተፈጠረውን ነገር የምናውቀው ነገር የለንም። ጉዳት ተፈጽሞ ሊሆን ይችላል። ይሄንን ሁሉ አጣርቶ ሊያመጣልን የሚችል ህግ ነው። አሁን ችግሩ የተፈለገው የፍትህ ጥያቄ አለመሆኑን የሚያሳዩ ምልክቶች አሉ። እንደ ሰው እንጠርጥር ከተባለ አንዱዓለም እኮ እቺ ልጅ ከማረፏ በፊት የግድያ ሙከራ ተደርጎበታል። ይሄ ልጅ የግድያ ሙከራ ከመደረጉ በፊት በተደጋጋሚ የራሱ ባንድ ኖሮት እንዲንቀሳቀስ ይፈልጋል። ደጋፊዎች ሟች ልጅ ብቻ ነች የምትደግፈው፣ ሌላው ሰው አይደግፈውም። እሷ ብቻ ነች የምትደግፈው። እንዲህ አይነት ጭንቅ ውስጥ እያለ ከፊት ለፊታቸው የሚጠብቅ ሶስት ነገር አለ። ሰርጋቸው አለ፣ የሷ ልደት አለ፣ እንደገናም ደግሞ የሱ ኮንሰርት አለ። በዚህ ውስጥ እነዚህ ልጆች እየታገሉ ያሉበትን ሁኔታዎች አደባባይ የምናውቀው አንዱንም ለጥርጥር መጠቀም ግን አልፈለግንም። አውቶማቲካሊ ሮጠን ህግን ወደሚያዛባ አንድን አቅጣጫ ያዘ የሚመስል ነገር እያራመድን ስለሆነ ቴዲ ምናልባት ከጩኸቱ ጀርባ አይዱ አንደርስታንድ የዚች ልጅ ፍትህ ይጠይቅ የሚሉ ሰዎችን ሐሳብ እንደማልቃወም ታውቃለህ። ቅድም ተናግሬያለሁ። ጉዳዩ ግን ተዞሮ እየተከላከልክም ነው አንተም ጭምር። ሲፈልጉ ብሔር ውስጥ ይከተታል፣ ሲፈልጉ ፖለቲካ ውስጥ ይገተታል። ግን ምን ለማንሳት ነው ጩኸቱ ከልጅቷ የበለጠ ነው። አይገባትም እያልኩ አይደለሁም። ጉዳዩ የፖለቲካ ሌላ ፍላጎት ነው ያለውና ይሄ ነገር ቢታረምና ኢትዮጵያን ከዚህ ሊረጋጉ በጣም ጥሩ ነው። ሌላው ይሄን ጉዳይ እንደ ፖለቲካ ሊጠቀም የሚፈልገው አካል አጭበርባሪ መሆኑን አውቀው ይሄን ፖለቲካ ኢትዮጵያን ጆሮ ባይሰጡት ጥሩ ነው የሚል ነገር ነው ያለኝ። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ይሄን ጉዳይ በይደር እናሳድረውና ወደ ዋና ጉዳዮች እንሂድ። አንድ ደቂቃ ቴዲ መስፍኔ አንድ ደቂቃ ስሜ ሲጠራ ሲቦጨቅ ስለነበር አደራ እንዳታጨቀየው፣ በእናትህ አፈር ከድሜ እንዳታበለው። መልስ ወዳጄ፣ ይኸውልህ አዳምጠኝ። ሲጀመር እዚህ የመጣውም ራሱ አጀንዳው ፖለቲካ ነው ለኔ። ለምን በለኝ፣ ስንት ሴት እህት፣ ስንት ሴት ዓለም ኢትዮጵያ ውስጥ ይገደላሉ። ማዕት ፍርድ ቤት ተይዞ ያሉ። አንዱዓለም ተይዞ ባይሆን ኖሮ ፍርድ ቤት ባይቆይ ኖሮ አዎ እቺ ልጅ ተገላ አንዱዓለም ተለቆ ሜዳ ላይ ቢቆም ኖሮ እኔ ጨዋለሁ። አንዱዓለም ተይዟል። ፕሮሰሶቹ እየሄዱ ነው። ማን የማንን ፍትህ ሊደብቅ ነው? አንዱዓለም የሀብታም ልጅ ነው፣ የባለስልጣን ልጅ ነው። ቀነኒ የደሃ ልጅ ናት። ከአንድ ቤተሰብ የመጡ ሁለቱም እኩል እውቅና ያላቸው ፍትህ የሚጓደልበት ተብሎ ራሱ አጀንዳውን እዚህ ማምጣት ፖለቲካ ፕሮፓጋንዳ ሊሰራበት ተፈልጎ ነው። ምን አይነት ፖለቲካውን አስረዳን እስኪ። የልጁ ፖለቲካዊ አቋሙ ፌመስነቱ ኦሮሞ ጠሎች ኦሮሞን እናጠፋለን ብሎ የሚታገሉ ሰዎች ናቸው። ፖለቲካ የሚተነትኑ ቆይ እኔ ልንገራችሁ ቴዲ፣ አንድ ኢንተርቴት ላርክ አንድ ሀሳብ ብቻ አንተ ያው ቴዲ በፍትህ የምናወራ ከሆነ የሌሎቹ ስታቃና እኔን አትያዘኝ። እኔ ማሳቤን ነው የምገልጸው። አንዴ አይ ቲንክ እኔ እንዴት በተቻለ መጠን እንዴት የተከበረ መድረክ እንደከፈትኩላችሁ ወይም የመጣችሁበትን ቤት አላወቃችሁ መሰለኝ። ለምን አናቅም? አንዴ ስማኝ ልጨርስ። ሌላ ቦታ ባጨቀየኸው እግር ሌላ ቦታ አይደለም፣ እዚህ የሰማሁትን ነው ሽሚት አድርጋ። አንዴ መስፍኔ፣ አንዴ ቆይ እንትን አትበል። ቅድም እኔ ስናገር ነበር። መስፍኔ ከመጀመሪያ ብቻህን ተነስተህ ስታወራ እኮ እየሰማሁ ነው። ከመጀመሪያው እስቲ ስማኝ መስፍኔ እባክህ። እኔ አንተ የምትለው ይገባኛል፣ ግን በተቻለ መጠን ውይይቱ እኔ እንዲሆን የፈለግኩት የብሔር ካባችሁን አውልቃችሁ ይሄን ጉዳይ በሰብአዊነት እናውራው ነው ያልኩት። እኔ ደግሞ እያልኩ ያለሁት ሴት ልጅ በሰው ስትገደል ቀነኒና ጎሳዬ ናቸው ወይ የመጀመሪያ ኢትዮጵያ ውስጥ? ኦኬ ጥሩ ጥያቄ ነው። ምናልባት አንተ እያለፍክ ስለምትሰማ ነው። እኛ የሄቨንን ጉዳይ አውርተናል። አይደለም አገርሺ በቀን
አንዴ ስማኝ፣ አንዴ እባክህ አንዴ ስማኝ። የሲምቦኒን ጉዳይ ኦሮሚያ ውስጥ እዛ ጡንቻ ራስ ጋጥ ወጦች ተፈራርቀው የደፈሯትን ምስኪን አንስተን አውርተናል። አሁን ደግሞ የቀነኒ ጉዳይ አለ። ከዛ በፊትም የነበረ ብዙ ጉዳዮችን አውርተናል። የሴቶችን መደፈር በተለይ ፖለቲከኞች በሚገቡ ሰዓት ከፖለቲካ በጸዳ መንገድ በሰብአዊነት እንድንተነትን ሳደርግ ይሄ መጀመሪያ አይደለም። አታጨቅየው አደራ ያልኩ ለዛ ነው። ኖ ቆይ አንዴ እኔ ቤቱ ሲበላሽ ዝማ ዝም ብያለሁ። አንዴ በቤት ውስጥ ስታንዳርድ መሄድ አለብህ፣ ወይም በሚዋዩት በተወያዮች ልክ ነው መሄድ ያለብህ። ሌላ ቦታ ላይ ያልከው ነገር ትክክል ሊሆን ይችላል። እንዳልከው ከብሔር ጋር ሰፍተው እሱን እኮ እያወገዝኩኝ ነው። አማራንን ህዝብን እንደ ህዝብ ሰፍተው የተወሰነችን አንድ ነገር መዘው ህዝብን ለመስደብ የሚያመቻቸው ሰዎች እያየን ነው። ይሄ ግን እንደዛ አይደለም እያወራን ያለ ነው። ቴዲ አንተ እስኪ አንተ ልጠይቅህ አንዴ እባክህ። ቀነኒ ተገደለች አይደለ? እሺ። ጎሳዬ ተጠረጠረ ተብሎ ተያዘ። እሺ። ገና ወር ነው፣ ገና ወርም አልሞላም። አሁን አጀንዳ የሆነበት ምክንያት ጎሳዬ ነው የተለቀቀው ወይስ ፍርድ ቤቱ አጀንዳውን ዘጋው? ኦኬ። ይሄ ጉዳይ እናትና አባቷ እያለቀሱ ጥቁር ለብሰው የሰሩትን ቪዲዮ አይተሃል? አይቻለሁ። ምንድን ነው ያሉት? በሚዲያ ላይ የሚደረገው ፕሮፓጋንዳ እባካችሁ ቁስል አታርጉብን፣ ልጃችንን አተናል አሉና መጨረሻ ላይ የልጃችን ነፍስ ፍትህ እንድታገኝ ድምፁን አሉ። ምን ማለት ነው ታዲያ? እኛ ታዲያ ምንድን ነው ያደረግነው? አዳምጠኛ። እነሱ አሉ የሟች ቤተሰብ ልክ ናቸው። አንተ ደግሞ ፍትህ ነው አይደለም? ጎሳዬ መቼ የሚሰቀል ካለም አውጥተን የቀነኒ ቤተሰብ እንዲህ ብሎ ስለጠየቁ አሁኑኑ ወጥቶ ይረሸን አንልም። እኛ ምንድን ነው እኛ ያልነው? አስጨርሰኛ። እኛ ያልነውን ነገር ነው አስጨርሰኝ። የነሱ ቤተሰብ ጠየቁ አይደለም? እኔና አንተ ደግሞ ፍትህ የምንሆናቸው ጎሳዬ ላይ ተፈርዶ ነፃ ከተባለ ፍትህ ከተዛባ ያኔ አጀንዳውን ታመጣና የነቀነኒ ቤተሰብ ይሄ ማስረጃ እያሉ ነፃ ወጣ ጎሳ አንዷለም ብለን እንጨዋለን። አሁን ምን ተፈጠረ? እነሱ ስለጠየቁ አጀንዳ መሆን አለበት። እነሱ ጠየቁ። ኦኬ ጠየቁ፣ ቤተሰብ ናቸው። እኛ የምናወራበት ምክንያቱ ምንድን ነው? አንዴ እኔ ማዝነው በሀገሬ ነው። ቁም ነገር በሀገሬ አነባለሁ። መስፍናው ለምሳሌ ኢትዮጵያ ሲሄድ ሜንስትሪም ሚዲያ ላይ በክብር የጋበዙ ኢንተርቪው ጠይቁታል። ነገራችን በጣም በሀገሬ ተስፋ ምቆርጥ ማለት መስፍኔ ከመናገር በፊት መጀመሪያ ቴዲ ምንድን ነው ያው ቴዲ አንተን አኮፍሰ ሰውን ዝቃታ አንዴ ስማኝ። እኔ አንተ ላንተ ነው እኮ የምነግርህ። ቆይ በደንብ ስማ። አሁን አንተ ከግማሽ ነው የገባኸው። ጥፋት ለምን አንተ ገና ብለህ ስትከፍት ነው አብሬ ነበርኩ። ቆይ ስማኝ፣ እባክህ ለምን ነው ከግማሽ የምገባው? መስፍን አንተ ስትከፍት እዚህ ቤት ውስጥ ነበርኩ እኔ ብቻ ስታወራ። መስፍን አጠገብ ያለው ልጅ ነው መሰለኝ ሊያርም ይሞክራል። ኧረ እባክህ ስማኝ መስፍኔ፣ እንደው በመድኃኒዓለም ስማኝ። አሁን ምን ታልክ? በጣም እኔ ታላቄ ስለሆንክ እላፊ መስመር እየታገስኩ ነው። በጣም አድምጠኝ መጀመሪያ። ምክንያቱም እኔ የተባለውን ነገር እኮ እያብራራሁ ነው። የሳትከው ነገር አለ እያልኩ ነው። እኛ ፍርድ አልሰጠንም። እዚህ ሶሻል ሚዲያ ላይ ፍርድን የሚያዛባ ትንታኔ የምትሰጡ ሰዎች ታቀቡ ከዚህ ከድርጊታችሁ ያለው። እኔም ደግሞ እዚህ ቁጭ ብዬ የማዳምጠው ለልጅቷ ፍትህ ሳይሆን ልጁን የሚጠሉ ፖለቲካ ጥላቻ ስላላቸው ልጁ እንዲታሰር ስለሚፈልጉ ፍትህ ለማዛባት ነው እያልኩ ነው። ነገር አይገባኝ። ልጁ እኮ አዝማሪ ነው እንጂ ፖለቲከኛ አይደለም አይደለ? አዝማሪ ትጠላዋለህ። በአዝማሪነቱ ልጁ አዝማሪ ነው፣ ፖለቲከኛ አይደለም። በቃ ንቀል። ምንድነው የምታወራው? በአዝማሪነቱ ትጠላዋለህ። አይመለከተኝም። ለኦሮሞ ስለሚያዘ ከነመፈጠሩም አላውቅም እኔ ሲጀመር። ምንድነው የምታወራው? ይሄ ጌቶ ፖለቲከኛ እኮ ነው። ይሄ በቃ ሁሉ ጊዜ ኮምፕሌን ነው የሚያደርገው። ሁሉ ጊዜ ያባረው። እኔ ደግሞ አንደበቴንም ያስኩኝ ሰድቤ ላባረው፣ ሰድቤ ያባረዋለሁ። ደግሞ እሱ ይመጣል ወይ ደግሞ በሰላማዊ መንገድ ማውራትም አይችልም። እኔ ያሳዝነኛል። ይሄ እንዳይመጣ እኮ ነው። ይሄ እንዳይመጣ ነው። ምክንያቱም
የሚገርማችሁ ፔጁን እያየሁ ነው። አንድም ቀን ማለት ነው ስለተፈጠረው ጉዳይ ድምፅ ሆኖ አልጻፈም። አንድም ቀን ፔጁን እያየሁ ነው። የመስፍን ፈይሳ የሚባል ሰገጤ ማለት ነው። ተጽዕኖ ፈጣሪ ተብሎ በነገር ላይ ሚኒስትሪ ሚዲያ ነው የሚቀርብ ሰው ነው። ነገራቸው እግዚአብሔር ያሳይ ጀነራል ብርሃኑ ቀን ሙሉ ቢያወራ ቀን ሙሉ እድል ሰጥተው ቢያወራ ሁለት ትክክለኛ አረፍተ ነገር ማይናገር ሰው ይቆም ዳስ ወይ ቀና ሲታታ ይመለመላል። ጎባጣ እኮ ያለው ሀገሬ ሰው ለዛ እኮ ነው። ጎባጣው መጥቶ ነው መከራ እየበላን ያለ። እንዴት እንደሚያደርግ የመከላከያ ሰራዊት የክብር ምንድን ተሸላሚ ነው። አንዳንዴ ኦልሬዲ ስለሄደ እንትን በሉ አንዳንዴ እኮ የሆነ ነገር ካመለጠ ቆይ ተሳስቻለሁ እንዴ ምሳሳደን አለ ቆይ እስቲ ልረዳት ነው ቆይ እኔ አሁን እንዴ በገባ ምናልባት ተላልፌ ሊሆን ይችላል። ቆይ እስቲ የሆነ ነገር አምልጦኝ ነበር ምናምን እኮ እላለሁ። አስጸያፊ ሰዎችን እያወገዝን እያለ ይገባና አፈር ከድሜ ያበልቶት ይላል። ውይይቱ ቴዲ ይቅርታ አድርግልኝና እየሰማኋችሁ ነው ከቅድም ጀምሮ። አንተ ትክክል ነው እየሄድክበት ያለው መንገድ አይቻለሁ። ድምፅ መሆን ማለትም ደግሞ የፍትህ መንገድን መከታተል ነው። እሱን ብዙ የተነሱትን ሀሳቦች እስማማለሁ። አይ ቲንክ መስፍን ኢዝ አውት ኦፍ ላይን። ግን መጠንቀቅ ያለብን ሌላው ነገር ምንድን ነው እንደዚህ አይነት ነገሮች የሚከፍቱላቸውን ቀዳዳ ተጠቅመው ተቋማትንም ሌላ ፖለቲካም እዚህ ውስጥ ማስረጽ ነው መሞከር ትክክል አይደለም። መከላከያውንም የፍትህ ሂደቱንም ህግ የለም የሚልም ሰው ብዙ አይነት ነገር እየሰማን ነውና እሱን ባታደርጉ። ይሄንን ቀዳዳ ተጠቅመው ደግሞ ሌላ ነገር አትወሽቁበት፣ እየሰፋ ይሄዳል። አንተ የሄድክበት መንገድ ትክክል ነው። ግን አይ ቲንክ መስፍን ኤግዛጀሬትድ በሆነ ስሜት ነው እየተናገረ የነበረው። ይሄ አይዋጣም። ጉዳዩን ያነሳኸው ድምፁ ነው ብለዋል ቤተሰብ። ይሄን እንዴት ታዩታላችሁ ነው? ሁሉም ሰው ከፖለቲካ በጸዳ ከብሔር በጸዳ ይሄንን የፍትህ ሂደቱን እኛ ምን ልናደርግ ይገባል የሚል ነገር ነው ያነሳው። አግባብ ነው። በዛ መንገድ ነው መሄድ ያለብን። ከዛ በዘለለ የሚደረገው ንግግር ትክክል አይደለም። መስፍን ትክክል እንዳልሆነ እኮ አውቃለሁ። ግን ይሄንን ቀዳዳ ደግሞ ተጠቅሞ የሆነ ነገር የመውሸቅ ነገር አያለው በመሃል እና እሱንም እንጠንቀቅ። እዚህ ስቴጅ ላይም ካለን ሰዎቹ ገንዘብ ሰብስቡልን አላሉም። ቅድም አንተም ስላነሳው ሌሎች ለቤተሰብ ቅርበት ያላቸው ሰዎች ጠይቀዋል። ገንዘብ እንፈልጋለን አላሉም። የፍትህ ሂደቱ ከሰው ልቦና እንዳይጠፋ በፍትሃዊ መንገድ እንዲሄድ እኛ የምንፈልገው ፍትህ ብቻ ነው ያሉት። በፍርድ ቤት የተያዘ ነገር ነው። በፍትህ አላምንም ህግ የለም የሚል ሰው ከዚህ ውስጥ መውጣት ነው ያለበት። ከዚህ ውስጥ ከዚህ ውይይት ውስጥ ከዚህ ሀሳብ ውስጥ መውጣት